እጅን ከያዝክ እናሸንፋለን። እንደዛ ከሆነ በልቶ ለበል። አሁን ስራችንን እንጀምር። ሄሎ፣ አንቺ አንቺ ገዳይ! አልሞትክም? ጤነኛ አይደለም ልበል? ምንድነው? ንግግር ሁሉ እኮ አይገባም። እኔ ስለሆነ ገደል ግባ። አታስቢ፣ አብረሽን ትገቢያለሽ። ማን መርዞ እኔንም አንተንም ሊገለን እንደነበር ማወቅ ትፈልጋለህ? የገዛ ቤተሰብ ጭራሽ እንደማይፈልጉ ነው የገባኝ። ሲጀመር ደግሞ እንደዚህ አይነት ነገር አይጠየቅም። ለምንድን ነው አልጠይቀው? የሞተ ሰው ይጠየቃል እንዴ? ከየት እንዲመጣልን ነው የምጠይቀኝ? የሆነ የማይረባ ሰው እየተጫወተብኝ እንደሆነ እኮ ግልጽ ነው። እኔ የምለው ኤፉና ናታን ምን ጀመሩ? አለቀባቸው መሰለኝ ድራማው። ሌላ ታሪክ ውስጥ ገብተዋል። ጨራሽ ነጠላ ለብሰው ምን ለብሰው። ድሮ እንደዚህ ነበረ የምናደርገው። እኔ ልጁኝ የማደርገውን ነገር ነው ሲያሳዩኝ የነበሩት። ማለት እንደዚህ የሲስተርን ምናምን ልብሶች የማዘር ልብሶች ለብሼ ምናምን ተከራዮች ግራ አጋባቸው ነበረ እና እንደዚህ አይነት ነገር ነው ሲያሳየን የነበረ። ብቻ ይሁን እንዴ እኔ ጆሮዬ ነው ወይስ ምን ይዤ ነው የፂና የናታን እህት ነኝ ብላ የመጣችው እንዴ? እንዴት ነው ነገሩ? ግራ አልገባችሁም ጋይስ? እኔ ግራ ገብቶኛል። እንደ እውነቱ ግራ ገብቶኛል። እሺ ታዲያ እህትና ወንድም መሆኑን ካወቀች ታዲያ ለምንድን ነው እነሱን ለመጉዳት የምታስበው? ምንድን ነው ምክንያቷ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ የዚህ ቤት ታሪክ እየተደበቀ ስንት ቦታ እንደሚደርስ እኔ እንጃ። ተደብቆ ያፌት ወንድም ሆነ፣ አሁንም ደግሞ ሌላ ተደብቆ መጣ። የእናንተ እስከፋ። እዚህም እዚህም እንዴት ነው ፋዘርና ማዘረ አራርቀው መውለድ የሚባለውን እንትን ተገብሮታል መሰለኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማብራን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ላጭር ደቂቃ እናወራለን። መልካም ቆይታ ከእኔ ጋር። ሐረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። ናታንና ኤፉ ግን ተጃጃሉ። ዝም ብሎ ሰዓት መግደያ 30 ደቂቃ ሙሉ ነው እኔ ያየሁትን። እንደሆነቱ እውነት አስደብሮኛል። የምሬን ነው የምላችሁ፣ ይሄን ዋሻችሁ። በጣም በዛ በጣም ከምላችሁ በላይ በጣም በዛ ስላችሁ ኧረ የሌለን የበዛው ከምሬን ነው የምላችሁ። እንደ ይኖር ነው እና እንዴት ነው ጉዳዩ? እናንተ አልበዛም ነው በዝቷል ነው የምትሉት? ምን ታስባላችሁ ወገንታት? የቢኒን ጉዳይስ ለምንድን ነው መደበቅ የፈለገው ናታን? ሀሳብ ካለ ኮሜንት ላይ አስቀምጡ። ለምንድን ነው መደበቅ የፈለገው? ፂ እንዳትጎዳ ፈልጎ ነው ወይስ ደግሞ ለምንድን ነው መደበቅ የፈለገው? እና ደግሞ ቢኒ ምን እየሰራ ነው? ለምን ጠፋስ? የሚሉ ነገሮች ለእኔ ጥያቄ ሆኖብኛል። ከዛ ውጭ በትናንትና ክፍል ለየት ያለ ነገር አልነበረም። ዳጊን ግን መጠቀሚያ እያደረጉት ነው። ቤት ውስጥ ኃይለኛ የሆነ ጥንቅጥ የወጣበት ነገር ሊያሳዩን ሬዲ ሆነዋል ብዬ ነው ማስበው። እኔ እንደዛ ነው የሚሰማኝ። የእውነት ይህን ነው የምላችሁ፣ አስረግጬ ነው የምነግራችሁ። እንደዛ ነው የሚሰማኝ። እዚህ ላይ እየጠበኩት ያለሁት ነገር ስላለው ጋይዝ ወደዚህ ዞር ብሎ ሌላ ነገር እንዳይመስላችሁ። ስራ እየሰራው ነው፣ ቪዲዮ እየተቀረጽኩ ያለሁት እና እሷን ነገር እያየሁ ነው እና ትረዱኛላችሁ ብዬ አስባለሁ። የትናንትናው ክፍል ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ካለ እናንተ ኮሜንት ላይ ጨምሩልኝ። አይባልም ኮሜንት ላይ አስረዱኝ ላችሁ ነው። እሺ ቃልዬና የአዲሷ የፂና የናታን እህት ሌላ ታሪክ ውስጥ ገብተዋል። እንግዲህ አዲስ ነገር ያሰሙናል ብዬ ተስፋ አደርጋለሁ። አዲስ ነገር እናያለን በሚል ተስፋ እንኖራለን፣ እንጠብቃለን። ይሄ ነው እና እስኪ እንግዲህ እናየዋለን ቀጣይ ክፍል ላይ ምን እንደሚፈጠር። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ሐረጎች የሌለ ተጠበቡብን። በቃ አሁን ጸዴ የሆነ መጥቷል ድራማ። ደህናውን ሰው ቀስቅሰው አውር ያደረጉት አሉ አባባል ነው አለ ጋይስ። ይሄ ነገር ከየትኛው ያመጣው ካላችሁ እንጃ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ለአጭር ደቂቃ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር እንደሚችል እንገምታለን። እንደ ልማዳችን በቀጣይ ክፍል ምን ይፈጠራል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ወይም ደግሞ ባጭሩ ሁለት ነገር ነው የሚፈጠር እነግራችኋለሁ። አንደኛው ኤፍራታ በአካል ልጇ በህይወት እንዳለ የምታይ ይሆናል። ሁለተኛ ኤፍራታ ለልጇ ስትል ናታንን ትገለዋለች ወይም ደግሞ የመግደል ሙከራ ታደርጋለች። ይሞታል ወይስ አይሞትም የሚለውን ምላሹን ለእናንተ ትችላለሁ። ምን የሚሆን ይመስላችኋል? ሀሳባችሁን ኮሜንት ላይ እንደተለመደው ደቅ አድርጉልኝ። ከዚህ በፊት በነበረው ክፍል ያው ሪቪው አላደረኩም፣ ግን ቀለል አይነት ክፍል ነበር፣ ወይም ደግሞ ቀላል አይነት ክፍል ነበረ። እንደማይሞቱ የታወቀ ነበረ።
እንግዲህ ናታንም ሁሉም ቦታ ደርሷል፣ ወይም ደግሞ እውነቱን እያወቀ ነው። የትዝታ ዘመድ መሆኑንም እየደረሱበት ነው። ድራማው አሪፍ ሆኖ እየሄደ ነው። ከዚህ በኋላ ደግሞ ማን የሚጨመር ይመስላችኋል? እኔ እንደ ራሴ ያፌት የሚመጣ ይመስለኛል። ቤዛም ከች የምትል ይመስለኛል። ድራማው ወደዛ የሚሄድ ይመስለኛል። ነገር ግን ሴቶቹ ተመችተውኛል። ሉሊት አንዷ ላይ፣ ያቺም አንዱ ላይ፣ በቃ ማላቀቅ ነው። እንደዚህ ዙሪያ ጥምጥም ነው። ግን ይመቻችሁ፣ ተጫወቱባቸው፣ በነፍሳቸው ነው። በቃ ወሬ አትመኑ የሚባለው እኮ ለዚህ ነው። ወሬ ማመን ይሄ ነው። በቃ ይሄ ነው። ሳታውቁ ብዙ ነገር ታደርጋላችሁ። አሁን እንትና ማነች ኤፉ ወሬ በማመን ብቻ ነው ሉሊትን ለመግደል የሄደችው። እንደገና ደግሞ ወሬ በማመን ብቻ ነው ይሄኛውንም ልጅ ለመግደል የሄደችው። ስለዚህ አትመኑ፣ ዝም ብላችሁ አትመኑ። የተወራላችሁ ሁሉ እውነት አይደለም። የተወራላችሁ ያያችሁት ሁሉ እውነት ሊሆን አይችልም፣ በተለይ በዚህን ዘመን። ምክንያቱም አርቲፊሻል ኢንቴሊጀንሶች በጣም ተራቀዋል፣ አክቲቭ። በቃ የእናንተን ፎቶ አውጥቶ ከአንዱ ፎቶ ጋር መቼም ቲክቶክ ላይ የምትከታተሉኝ ሰዎች ካላችሁ ይሄ ነገር ቀላል ነው ለእናንተ ለማወቅ ወይም ደግሞ ለማየት ለመረዳት ቀላል ነው ብዬ አስባለሁ። እና ብዙ ነገር አስመስሎ መሰራትም ይችላል እና ብዙ ነገር አይታመንም በዚህ ዘመን እያልኳችሁ ነው። ለማንኛውም እኔ ያለኝ ሀሳብ ይሄ ነው። እነዚህ ሁለቶቹ ይፈጠራሉ። ስለዚህ እዚህ ጋር ቢበቃኝ አሪፍ ይመስለኛል። ምክንያቱም ከዚህ በላይ አልሄድም። ሌሎች ቪዲዮዎችንም ሪቪው ስለማደርግ በቀጣይ ክፍል በረጅም ቪዲዮ እንገናኛለን። ፒስ። ቤተሰብ ገኒ የት ጠፋች? ገኒ ምን ዋጣት? ገኒ ወዴት ነው ሄደችው? ምን ታስቧላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሐረግ ተከታታይ ድራማ እንደ እውነቱ ዛግ እያደረገን ነው። ፈጠን ብታደረጉት ደግሞ የበለጠ ደስ ይለናል። በተለይ ደግሞ አዲስ ታሪክ የሆነ የሚያጓጓ ታሪክ የሚኖረው ሰው በጉጉት ሲያያል ብዬ አስባለሁ። ገብቷችኋል አይደለ? የሆነ አንድ ታሪክ ላይ ዝም ብሎ 3 ክፍል 4 ክፍል ከቀጠረ ያሰለቻል። ጊዜ የሚባል ነገር የለም። ዘመነ ቲክቶክ ላይ ሆነ እንደዚህ 30 ደቂቃ ሙሉ ሰው ቁጭ አይልም። ስለዚህ ዛሬ ያየነውን ነገር ነገ ባይቀጥል የሆነ ሌላ ርዕስ ላይ ብትመጡ ጥሩ ይሆናል ብዬ አስባለሁ። ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ የማስቲካ ላምጤና የፂ ጉዳይ በቃ ከነፍ ብለዋል። ሌላ ታሪክ ውስጥ ገብተዋል። እንዴ ፂ ምን ሆና ነው? ምን አስባ ነው? የቤኒን ድምፅ ሰምታ ስልክ ደውላ አውርታ ፌንት ነቅላ ያ ሁሉ ነገር ከተፈጠረ በኋላ ከዚህ ልጅ ጋር መቀጠሏ እኔ ምንም አልተመቸኝም። እውነት ለመናገር አቤላ እንደሚጎዳ ከዚህ በፊትም ነግሬያቸዋለሁ። አቤል እንዲጎዳ አልፈልግም ብዬ ስል ነበረ፣ ግን አሁንም ቀጥለዋል። ብቻ ከባድ ነው የሚሆነው። እርግጠኛ ሁኑ ቢኒ በህይወት አለ አይደለ? ቢኒን ካየችው ልቧ ይሸፍታል። የመጀመሪያ ፍቅር የመጀመሪያ ነው። ብዙ ነገር ያሳለፈችው ብዙ ነገር ያደረገችው ከሱ ጋር ነው አይደለ? ትረሷለች። እንደዚህ በቀላሉ ማለት ከባድ ይሆናል። ቢኒን እየቀረበች ያለችው ብቸኛ ስለሆነች ወይም ደግሞ ብቸኝነቷ ላይ ስለሆነች ነው እንጂ ወዳው ነው ብዬ ለማለት ትንሽ እኔ ይከብደኛል። አፍቅረው ነው ለማለት በሚለው ተካከል ልትወደው ትችላለች እና ትንሽ ከበድ ይላል እውነት ለመናገር። እናንተ እስኪ ምን ታስባላችሁ? የማን ፍቅረኛ ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሉሊት ተወቅታ አታርፍም አይደለም? በቃ አታርፍም። ርበስ ስልክ ጭራሽ ሞጭለፋ ምናምን ልደውል። አይ በዚህ አካሄዷ እቺ ልጅ ታመልጣለች። የምንች ልጅ እቺ ሴትዮ ታመልጣለች። የምሬ ነው የምላችሁ። በቅርቡ የምታመልጥ ነው የሚሆነው። እነ ያኔት ምናምን ደግሞ ጨልለዋለች። ጨልላችሁ እያጨለላችሁ ነው። እኔ ምን እንደሚሻላችሁ እንጃ። ጨልላችሁ በቃ ዝም ብላችሁ እያጨለላችሁ ነው። ከባድ ነው። ብቻ እውነት ለመናገር የትናንትናው ክፍል ከባድ ነው። ትውስታ ምናምን ነበረ እንዴ? ከመቼው ድና ከመቼው ከአልጋ ተነስታ ነው መታ ሉሊት ይቅርታ የምትጠይቀው? እንደዚህም ጀምራችሁ እንዴ ልልስል ትዝታ ተፈትቼ መጣው እንዴ? እንደዚህም ቀላለው እንዴ? ለካ እኔም ልግባ ልውጣ እንዴ ነው እንዴ? እንደ ቤቴ ነው እንዴ ምናምን ብዬ ልልስል ትዝታ በትዝታ ጨረሳችሁ። ለማንኛውም ጥሩ ነው፣ ምንም ማድረግ አይችልም። ጥሩ ነው ብለናል። ያው ጥሩ ነው። እኔም ለዛሬ እዚህ ጋር ይብቃኝ። የማወራው ጠፍቶብኛል፣ ግን ቀደም ጠይቄያችኋለሁ። ገኒ የት ሄዳለች? እንደታሰበው ራሷን አጥፍታ ነው ወይስ ደግሞ ወዴት ጠፋች? ገኒ ምን ታስባላችሁ?
ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደ ሀሳብ ግን እነ ቤዛ እነ ያፌት ወደ ድራማው ቢመለሱ ድራማው የተሻለ ነገር ይኖረዋል ወይም ደግሞ የተሻለ ሳቢ ይሆናል ብዬ ነው የማስበው። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ባላቅም እናንተ ደግሞ ሀሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋል። መልካም ጊዜ ፒስ። ኧረ ኤፉ አደረገችው። እኔ ምለው ሉሊት ደይማለች ወይስ አልደየመች? እስኪ ላሳረፋችሁ። ሉሊት ምንም አልሆነችም። ያው ያለችው ሐኪም ቤት ነው፣ ይሻላታል፣ በህይወት አለች። ስለዚህ የሀረግ ድምቀት ሆና ትቀጥላለች ማለት ነው። ግን ኤፉ ይመቻት ይባላል ጋይስ። አሁን ይሄ እንደዚህ ይባላል? ነውር ነው። ኧረ ተረጋጋ። መጀመሪያ ቢያንስ ሰላም ብለህ ግባ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። በጣም ያው አጓጊ የሆነ አይነት ክፍል ነበር አይደለ? ማንም ይጠበቃል ብዬ አላስብም። ማለት ኤፉ እንደዛ ታደርጋለች ብላችሁ አስባችኋል ብዬ አላስብም። ምናልባት ናታን ቀድሟት ይደርስና ወይም ደግሞ እየተጨቃጨቁ ይደርስና ምናምን ናታን ንቅ ያረጋታል አይነት ነገር ነበረ ብዙ ሰው የጠበቀው። ግን ሄዳ ይዛ ሄዳ የሚገባትን እንግዲህ ሰጠቻት። ያኔት ምንድነች ጋይስ? ያኔት ማነች? ምንድነችስ? እስኪ ይህንን ኮሜንት ላይ አስቀምጡልኝ ጋይስ። ምን ይመስላችኋል? ምን ታስባላችሁ? ያኔት ከነ ናታን ቤተሰብ ውስጥ ከማን ጋር ትተዋወቃለች? ምንድን ነው አላማዋ? ፋሚሊ ያኔት የነሱ ጠላት ነች። በእርግጥ ግን በሌላ በኩል ደግሞ ሁለቱ ይገናኛሉ ብዬ ነው ማስበው። ፎቶውን ይዛ ሄዳ ፂን በትኩረት ስታያት ነበረ። ከፂ ጋር የሆነ ነገር አለ። እህትማማቾች አይመስሏችሁም? እኔ መሰለኝ። በቃ ምንም ማድረግ አልችልም። እንግዲህ እንደዛ ነው ኤክስፔክት ማድረገው። እናንተ ኤክስፔክት የምታደርጉትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ሌላኛው በትናንትናው ክፍል ለየት ያለ ነገር አልነበረም። በቃ ይሄ ነበር አይደለ ታሪኩ ትናንትና። ከዚህ ውጭ ያው ለየት ያለ ነገር አለ ብዬ አላስብም። በጣም አሪፍ የሚባሉ ፖይንቶችን ነግሬያችኋለሁ። ትንሽ ቅር ያለኝ በትናንትናው ክፍል የፂ መነሳት ወይም ደግሞ እዚህ እንዴት እንደተነሳች እንዴት ወደ ቤት እንደሄደች አልሰማውም። ያ ድራማውን አላየውም ግን አልሰማውም። ኮንፈርሜሽን አልተሰጠኝም። እንዴት እንደሆነ አላውቅም። ዝም ብሎ ተደባባብሶ ካለፈ ትንሽ ይደብራል። የቢኒ ጉዳይስ እንዴት ዝም አለ? ቢያንስ መደወል ነበረበት ብዬ አስባለሁ። ኦኬ ይህ ሁሉ ነገር የሆነው በአንድ ጀንበር ነው ወይም ደግሞ ምሽት ላይ ብቻ ባለችው ፓርቲ ስለሆነች እሺ ብዙ አያስጨንቅም ማለት እችላለሁ። አይዶን ነው ብቻ እንደዛ ነው አይደለ? ጉዳዩ እየተካሄደ ያለው ወድቃ ከገባሽ በኋላ ነው ያንን ነገር ያየችው። ሰው ምሽት ላይ ስለነበረ ቀጣይ ክፍል ላይ ይደውላል ብዬ አስባለሁ። ቢኒ በአካል ቢመጣ እኔ በጣም ደስ ይለኛል። ያው መጀመሪያ አካባቢ ላይ ታይቷል፣ አይታችሁታል። ማለት ምዕራፍ 2 መጀመሪያ አካባቢ ማለት ነው እና አሁንም ቢቀጥል ቢመጣ ጥሩ ነው። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ እስኪ ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። 2 ፐርፌክት የሆኑ ነገሮች ጠቁሜያችኋለሁ። ሉሊት አልሞተችም የሚል ነገር ተናግሬያለሁ። አልሞተችም፣ እርግጠኛ ሆኖ እንዳትጠራጠሩ። 100% እንዳትጠራጠሩ። እኔ ካልኩ ነው፣ አልሞተችም አለች። ሁለተኛ ደግሞ ያኔት የማን እህት? ከዚህ ጋር እህትማማቾች ወይም ዘመድ አይመስላችሁም? ብቻ እንደነዚህ አይነት ነገር አለ። ይህኛው 50-50 ነው። ዘመድ ወይም እህት በቃ ከሁለት አንዱ አለ። ይህንን ካልሆነ አንሰብስክራይብ አድርጋችሁ ውጡ ከዚህ ቤትሽ። እንዳታስቡ፣ እንዳትጨናነቁ። ችግር የለብኝም። 40 ምናምን ሺህ ሰብስክራይበር ነው ያለው። 40ችሁ ሙቱ። የምሬ ነው የምላችሁ። ይሄ አሁን ያልኳችሁ ካልሆነ ማለት። ለማንኛውም በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ ፒስ። እንደዚህ ነው እንጂ ስለ የነበረው ይህንን ነው። ያኔት ድብልቅልቁን አወጣችሁ። ያኔት የማንን ፎቶ አይታ ነው እንደዚህ ክው ያለችው? ምንድን ነው እሱ? ቤተሰብ
ይመስሏችኋል? ወይስ ደግሞ ምን አይነት ነገር ሊሆን ይችላል? ምን ታስባላችሁ? አንድ ነገር ነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች ከማን ናቸው? የዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ከሰሞኑ ድንዛዜ አውጥቶናል። በጣም ደንዝዘን ነበረ። ደንዝዘንም አደንዝዘውንም ነበሩ አይደለ? ደባሪ ጊዜ ሳምንት ነበረ። በቃ ሳምንቱ ሙሉ የሆነ ማይስብ አይነት ነገር ነበረ። አሁን ላይ ደግሞ ድብልቅልቅልቅ ብሎ በጣም ሳቢ የሆነ ነገር ተፈጥሯል። ያኔት ከነ ናታን ጋር ምንድን ነው የሚያገናኛት? ጠላት እንደሆነች እናውቃለን፣ ግን ምንድን ያየችው? ለምንስ ነው የደነገጠችው? ይህን አስባችሁታል? እኔ እርግጠኛ ሆኜ የምነግራችሁ ቤተሰብ እንደሆነች ይሰማኛል። ወይ የናታን እህት ወይ የያፌት እህት አይዶን ነው፣ ምናልባት የኤፉ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ በዚህ ይለፍና ኤፉ ቀድማ ሄዳለች፣ ናታን ተከትሏል። ሉሊት ምን ይውጣት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እንኳን እኔ ልንገራችሁ፣ ሪከመንድ ላድርጋችሁ። እንደ እውነቱ 80% ምንም ነገር አይፈጠርም ብዬ ነው ማስበው። ማለት ሉሊትም ምንም አያደርጓትም። ያው የሄዱበት አካሄድ ሊያጠፏት ነው አይደለ? ግን ምንም እንደማይፈጠር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ይህንን ነገር ታስቆማለች። ማ አትሉኝም? ወሬውን የጠነሰሰችው ነገሩን የጠነሰሰችው ሴትዮ መልሳ ታቆመዋለች፣ ወይም ደግሞ አይባልም፣ ግን አማርኛችን ችግር አለበት። ታስቀረዋለች በሚለው ይስተካከልልኝ። ቢኒ ድምፁን ከስንት ጊዜ በኋላ ሰማ ነው። እኔ ያልኳችሁ ይኸው ጊዜው መጥቶ ደረሰ። አቤል ወይም ማስቲካ ላምጤ ፍቅር ከፂ ጋር ባይጀምር በጣም ደስ ይለኛል። ፂ መጀመር የለብሽም ከሱ መራቅ ወይም ደግሞ እሱን ከአንቺ አርቂው እያልኩ ነበረ ስናገር የነበረውና ከዚህ በፊት ምክንያቱም የድሮ ፍቅረኛ ወይም ደግሞ በጣም የምትወደው ፍቅረኛው ነች አይደለ? ነው አይደለ ቢኒ? እሱ ብቻ ደግሞ ሳይሆን የመጀመሪያ ፍቅረኛዋ ነው። ስለዚህ የመጀመሪያ ፍቅረኛ እንደገና ደግሞ በጣም የምታፈቅረው ፍቅረኛዋ በህይወት ካለ ወደ እሱ የማትመለስበት ምንም ምክንያት የለውም ብያችኋለሁ። ኢቭን ለያፌት እንኳን ይቅርታ ተደርጓል አይደለ? እሱ ለእሱም ይቅርታ ያደርጋሉ። ፍቅር ሁሉን ያሸንፋል የሚል ነገር አንስቼላችሁ ነበረ። አሁንም ያንን ነገር ነው እያየን ያለ ነው። ብቻ ማስቲካ ላምጤ እንግዲህ አሁን የሚፈዝበት የሚደነዝዝበት ጊዜ ነው የሚሆነው። እኔ የሚሰማኝ እንደዛ ነው። ፍቅር አለመጀመራቸው ራሱ በጣም ደስ የሚል ነው። በጣም ተመችቶኛል። እንዳይፈጠር ብዬ ለእናንተም ሪከመንድ ሳደርግ ነበረ፣ ለእነሱም ይህን ነገር አስቡበት ብዬ ነበረ እና የተፈጠረበት አካሄድ ወይም ደግሞ ሁኔታው ግልጽ የሆነበት መንገድ በጣም ደስ ይል ነበረ። እንደው ቢኒ በዚህን ሰዓት ቴክስት ባይልክና ቢኒ እንዳለ በህይወት እንዳለ ባታቅ ኑሮ በነጋተኛው ወይም ደግሞ ቀጣይ ክፍል ላይ እንደምትቀበለው እርግጠኛ ነበረ። ግን ቢኒ በመሀል ጣልቃ ገባ። በጣም አሪፍ ጊዜ ላይ ነው ጣልቃ የገባው። ታይሚንግ ትችላለህ። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከኔ የተሻለ ወይም ደግሞ በእኔ ላይ የምጨምሩት ነገር ካለ ኮሜንት ላይ ደቅ አድርጉልኝ። አጠር አድርጌዋለሁ። ከዚህ በፊት የነበረውን ምናልባት የቆየ ሊሆን ይችላል፣ እሱን አዳምጡት። አለበለዚያ ላይክ አድርጋችሁ ለፉ። በቀጣይ ክፍል አብረን እንገናኛለን። አብረን በሰላም ያደርሰንና እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ ያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ስል የነበረው ይህንን ነው። ፂ እንዳትሳሳት፣ ፂና አቤል ፍቅር መጀመር የለባችሁም እያልኩ ነበረ። ምክንያቱም አቤል እንዲጎዳ ስለማልፈልግ። ታውቁታላችሁ የፍቅርን ነገር። ቢኒ በህይወት አለ። ቢኒን በጣም ነው የምትወደው። እንደገና የመጀመሪያዋ ነው። ቢኒ መጣ ከተባለ ወደኋላ አትል። የምሬን ነው የምላችሁ። አይኗን አታሽ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ምንም አዲስ ነገር አልነበረም። አዲስ ነገር መጨረሻ ላይ የተፈጠረው ነገር ነው። እሱም ምንድን ነው? የማስቲካ ላምጤና የፂ ጉዳይ መጀመሪያ ላይ ያነሳውላችሁ ወይ መግቢያ ላይ ያነሳውላችሁ ነገር ነው። በቃ ፍቅሩን መግለጹ እንደሚወዳት ምናምን ማውራቱ ነው። ሌላ የተለየ ነገር የለም። ወሬ ነበር የነበረው፣ አሉባልታ። በተለይ ደግሞ ኤፉና ናታን ምንም መታየት አልነበረባቸውም በፍጹም። ምንድነው ያልገባኝ? ቁጭ ብሎ እያሰበ ነበረ። ከዛ በኋላ መጣች
ከመጣች በኋላ ምን ተፈጠረ አትሉኝም? ይዞ ተያይዘው ወጡ። እንዴ ምን ያደርግልኛል? እኛ ምን ያደርግልናል? እንዴ ተውላ አይ የምሬ እውነት ለመናገር በቃ አሾፋችሁብን። ዝም ብዬ ሳስበው ሐረግ ተከታታይ ድራማ ከዚህ በኋላ 200 ክፍል ምናምን ይቀረዋል። በዚህ አካሄዳችሁ ማለት ነው። ከምሬ ነው ምላችሁ። እስኪ ከኑሐሚን ተማሩ። የምሬ ነው ምላችሁ። ኑሐሚን ተከታታይ ድራማ ማለት ነው። በስመ አብ ጸድ በየጊዜው አዲስ ታሪክ። አሁን ላይ እንደውም ትንሽ ቀዝቀዝ እያለ መጣ እንጂ በቃ አዲስ ታሪክ። እንደዛ ሲሆን ድራማው ራሱ ያጓጓል። በጉጉት እንድታዩ ያደርጋችኋል። ነገ ምን ሊፈጠር ይሆን ብላችሁ እንድታዩ ያደርጋችኋል። ሐረግ ላይ ደግሞ አሁን ይሄ ነገር ቀንሷል። አይ ቲንክ እረዳችኋለሁ። ክፍሎቹን ወደፊት ገፋ ለማድረግ እንዲሁም ደግሞ ገንዘብ ሜክ የምታደርጉት በእንደዚህ አይነት መልኩ ነው። ገብቷችኋል? የሆነ ሰዓት ላይ በጣም አዋቂ ይሆናል። የሆነ ሰዓት ላይ ደግሞ ምንም ተራ የሆነ ነገር ይታያል። ምክንያቱም ሁሌ የሚያጓጓ ነገር ከሆነ ድራማውም ያልቃል። አንደኛ አሰልቺ የሚሆናል፣ ሁለተኛ ደግሞ ሎንግ አይሄድም፣ ረጅም መንገድ አይሄድም እና ለዛም የተነሳ ይመስለኛል እንጂ የትናንትናው ክፍል ምንም ደስ የሚል ነገር አልነበረም። ቤት ደግሞ እህትና ወንድሞች ሲጨፍሩ ምናምን እንትን ሲሉ ነበረ ምናምን። አሪፍ ነው። ሴተላጤ ውሏን ልታሳዩ ሞክራችኋል፣ ግን እናውቀዋለን ምን ያደርግልናል ብላችሁ ደህና ነገር ብታሳዩን አሪፍ ነው። እነ ሉሊት ምናምን ሲኖሩ ነው ሲጀመር ጨዋታው የሚያምረው። ትንሽ ዳጊ አዝናንቶኛል እውነት ለመናገር በድጋሚ ለመስረቅ መሞከሩ። እሱ ነገሩ ትንሽ ፈታ ያደርግ ነበረ። ከዛ በዘለለ እውነት ለመናገር በትናንትናው ክፍል ምንም የረባ ነገር አላየሁም። ምንም እኔ አልተመቸኝም። በቃ እውነቴን ልንገራችሁ፣ በቃ ዝም ብሎ ክፍል ስለነበረ ሰዓት መግደያ ነው በቃ እንጂ አሪፍ ነገር አልነበረም። አይ ቲንክ የእኔ ፍላጎት ብቻም ሊሆን ይችላል። ይሄ በእኔ እይታ አመለካከት ወይም ደግሞ በእኔ አስተሳሰብ ሊሆን ይችላል። የእናንተን ኮሜንት ልታስቀምጡልኝ ትችላላችሁ። ሐረግን እንዴት ትጠብቁታላችሁ ጋይስ? እንዴት ትጠብቁታላችሁ? እስኪ ወደፊት ምን ሊፈጠር ይችላል ሐረግ ላይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በጣም ቆዩ፣ ውጭ የወጡት ቆዩ። አዎ ያፌትም ወደ ውጭ ሄዷል ተብሏል። ነገሮችን አስተካክሎ ቢመለስና እሱም ብናየው አሪፍ ነው። ከዛ በኋላ ደግሞ ቤዛማ እዛ ኑሐሚን ላይ በቃ ሰግጣለች። በአሁኑ ታስራለች አይደለ? እዚህ ደግሞ ብትመጣ አሪፍ ነው። በቃ አሁን ትንሽ ረፍት ታርግ። እዛ እሷም ውጭ ነው ያለችው። ከውጭ ነው የምትሰራው አይደለ? እንትን ኑሐሚን ከውጭ ሆና ነው የምትሰራው። ኢትዮጵያ ላይ አይደለም የተሰራ ያለው። ለዛ ነው። ገብቷቸዋል፣ ተረዳችኝ አይደለ? እና እሷ ብትመጣ አሪፍ ነው። የእሷ ፍቅረኛ ምናምን እነ ዲያራ ምናምን ቢመለሱ ትንሽ ድራማው አሪፍ የመሆን ነገር ይኖረዋል ብዬ አስባለሁ። እነ ቢኒም ጠፉ። ከምሪ ነው የምላችሁ። በቃ ብዙ ይሄ አትራክት የሚያደርግ መዓት ነገር አለ። በተለይ ምዕራፍ 1 ላይ ያላለቀ በጣም አትራክት ሲያደርግ የነበረ ነገሮች ነበሩና ያንን ሂደት ብታስኬዱት ወይም ደግሞ ብታስቀጥሉት የተሻለ እይታ ይኖረናል፣ የተሻለ ፍቅር ይኖረናል ለድራማው ብዬ አስባለሁ እንጂ አሁን የትናንትናው ክፍል እኔ እንጃ አይዶን ነው። የእናንተን ሀሳብ ደግሞ ጀባ በሉን። ከዛ በኋላ ያለውን ነገር አብረን እናየዋለን ማለት ነው ኮሜንት ላይ። ለማንኛውም እዚህ ላይ ይበቃናል። ለምን ለዚህ ሌላ ነገር አይቼ ነበር እና እሱን ትዝ ብሎ ነው። እሺ ጋይስ፣ በመሀል ከካሜራ ተቆርጣ ወጥታለች እና እሷን አይቼ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ